አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት አያችሁ? ዶሮ ወጥ በማዳም ኩሽን በባብሪካ ትላላችሁ። በፍልፍል ሀር እና በባብሪካ አይ እንግዲህ ጣት የሚያስቆረጥም ዶሮ ሲደርስ እንጠራችኋለን። አብረን የምንበላ ይሆናል እና እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና ሁሉ ሰላም? እንዴት አያችሁት? ዶሮ ወጤ እንጀራ በፍርኖ ዱቄት ዶሮ ወጡን በፋብሪካ እና በፍልፍል ሀር ባፈራ እንዴት ነው ግን ይመስላል? በርበሬ፣ ትክክለኛ በርበሬ እንደዚህ ሲታይ ያሰላም። ጾም ነው። ነጭ ሽንኩርት ፍሬዘር ነበረ እና ነጭ ሽንኩርት ፈጭቶ ማስቀመጥ አሪፍ ነው ማለት ያግዛል። ለችኮላ ምናምን ነው። ለፍረስ ፍረስ በእርግጥ ለጥፍጥና እንኳን ፍሬሽ ይሻላል። ያልሆነ ሙያ ልንገራችሁ። ነገር ግን ለፍጥነት ተፈጭቶ ሲቀመጥ ለፍጥነት ጥሩ ነው። ለጥፍጥና ግን ፍሬሽ ነው። ማይካድነት ነው። ሽንኩርቱ በደንብ አልከተፍኩም ነው ያላችሁት። አይመስላችሁም እንጂ ተከትፈዋል። በዚህ አጋጣሚ አንድ ጥያቄ ልጠይቃችሁ። 12 ብልቷን በማዳም ኩሽና ስንት ብልት አድርጋችሁ ነው የምትሰሩት? ይሄ ጥያቄ ነው። 12ቷን ብልት በማዳም ኩሽና ስንት አድርጋችሁ ነው? ስንት ቦታ አድርጋችሁ ነው የምትሰሩት? እኔ አንዳንዴ 8 ቦታ፣ አንዳንዴ 4 ቦታ አሳጥረን ነው የምንሰራው። 12 ብልት 13 ብልት ብሎ ነገር የለም እዚህ። እኔ ግን ሞክሬያለሁ ዛሬ 12 ብልት ለማድረግ ማለት ነው። አሳያችኋለሁ። ፍልፍል አስዋድ እና ኩዝባራ ተጠቅሜያለሁ። ቢያንስ ትንሽ እንኳን ወደ ዶሮ ወጥ ትክክለኛ ወደ ዶሮ ወጥ ባይሆንም በተወሰነ ለማምጣት ፍልፍል አስዋድ እና ኩዝባራ ተጠቅሜያለሁ። አሪፍ ነው። ያሰላም። ቲማቲም አለኝ የተፈጨ፣ እሱን አደርግበታለሁ። ቲማቲም ተፈጭቶ በረዶ ቤት የገባ ነበረኝ። እሱን እየተጠቀምኩ ያለሁት አውቄ ነው። ቀደም ብዬ ከበረዶ ቤት ያላወጣሁት እንደዚህ ቀስ እያለ በረዶውን እየለቀቀ በዛው ደግሞ ትኩስ እንዲልኝ ፈልጌ ነው። ቶሎ እንትን ለማለት ከፈለጋችሁ ቀደም ብላችሁ ፍሬዘር ውስጥ አድርጋችሁ ካለ ማውጣት ነው እና ያበላ ትላችኋለሁ። ቲማቲሜ ቀስ እያለ በረዶውን እየለቀቀ ጥብስ እያደረገልኝ ነው። ውሃ ጠብ እያደረጉ ማሸት ይባላል። እንደዚህ ነው ራሱ ውሃ ጠብ እያደረገልኝ ነው ቲማቲሙ። ከዛ እኔ ደግሞ ቀስ በቀስ አሸዋለሁ ማለት ነው። አያችሁ፣ ቀስ እያለ እየሟሟ ነው ቲማቲሙ እና አሁን ዶሮ ቆጠራ ላይ ልንገባል። ዶሮ ብልት ማለት ነው። 12 ብልት ለማድረግ ሞክሬያለሁኝ። ከ8 እና ከ4 ብልት ወደ 12 እየመጣሁ ነው፣ እየቀረብኩ ነው እና እስኪ እንቁጠር አብረን። እዩልኝ ፈረሰኛ አንድ አይደለም ትላላችሁ እኮ እናንተ አታውቁም። አንድ ግልበጥ አድርጌ ላይ ተደበያን ሁለት ታፋ ሁለት
የዛሬው ይለያል። ጉሮሮ ሶስት ዶሮ መላላጫ አራት መላላጫ አራት የአንድ ጎኑ መላላጫ ወይ ጉድ አምስት ወይ ጉድ አምስት እጅ ስድስት ክንፍ ነው ለካ አንደኛው ክንፍ ሰባት ስንት ቀረኝ ትላላችሁ? ሰባት ይሄ ምን ወገብ ነው የሚባለው? ስምንት ይሄኛው ፓርት ስሙን አስታውሱኝ እሺ። ይሄኛው ፓርት ከአሌራ ወገብ ነው የሚባለው። ስምንት ላይ ነበር። አይዋ ስምንት አንደኛው ታፋ ዘጠኝ ዛሬ አንበሳ ነች ማህበር የሁሌ ስምንትና አራት አይደብርም? ስምንት እንዳትረሳ። ስንት ብያለሁ እናንተ? አዎ አስር አስር ብያለሁ። ብያለሁ አላልኩም? ብያለሁ። 11 እግር አንደኛው እግር 12 እና ምን ትፈልጋላችሁ ከዚህ በላይ? 12 ብልት ይለካል። ሴትነት አለ። መቼስ በዚህ በጣም እንደምታደንቁኝ እርግጠኛ ነኝ። በትክክል ብልቱን አስተካክዬ እንደሰራሁት መቼስ አይደለም እንደለመድኩ ተፈተሹ ነው እንደዚህ ያልኩ እንደመሰለኝ ተስፋ አደርጋለሁ። አስተያየታችሁን ግን እጠብቃለሁ። እሺ እንዴት ነኝ አበላለች ላይ ውድ ቤተሰቦቼ ዶሮዬ በዚህ መልኩ እየደረሰ ይገኛል።